ይቺን ሃይሉክስ እንዴት እንደበለቷት ይውልኝማ። ቄራ ምን ይበልታል? አደይ አበባ ስቴዲየም አካባቢ ከሚገኝ አንድ ስሙ ካልተጠቀሰ የኮንስትራክሽን ካምፓኒ ውስጥ የሚሰራ ሹፌር የራሱ መኪና እኮ ነው አዳማ ይዞ ሄዶ ከጀሌዎቹ ጋር ተነጋግሮ በ600 ሺህ ብር 100 ሺህ ብር ቀብዲ ተቀብሎ በእንደዚህ አይነት ሁኔታ እየበለተ እያለ ነው የተያዙት ከጀሌዎቹ ጋር እና አበላለቱ ባይዞ ይደንቃል፣ ይገርማል። ከዚህ በፊት ልምድ ያለው ነው የሚመስለው። 18 ሚሊዮን ብር ታወጣለች ሃይሉክሷ ብሏል የኮንስትራክሽን ካምፓኒ። እሱን እንኳን 18 ሚሊዮን ብር እንኳን አታወጣም። እኔ የምላችሁ ግን በዚህ አጋጣሚ እኛ ኢትዮጵያውያን ብዙዎቻችን የሆነ ገንዘብ ተሰርቆብን ወይ የሆነ ንብረት ተሰርቆብን አማውንቱን ለፖሊስ ስንናገር ለምንድን ነው ከፍ የምናደርገው? ይመለስልን መስሏችኋል እንዴ? በወንጀል ነው እኮ የሚጠየቀው። በቃ አለቀ። ከቻልክ በፍትሐ ብሔር ከሰኸው ብር ካለው ነው ያንን የምትቀበለው እንጂ አይሰጡህም እኮ አንተ ከፍ ስላደረክ። የዛሬ 20 ዓመት በ1200 ብር የገዛችሁትን ቴሌቪዥን ሜቢ ዛሬ ዋጋው ሊጨምር ይችላል። የዛሬ 20 ዓመት 1200 ብር ነው የገዛሁት። ዛሬ ላይ ዋጋውን አላውቅም። አለቀ በቃ። 40 ሺህ ብር ነው የገዛሁት፣ 70 ሺህ ብር ነው የገዛሁት። አይመለስላችሁምና ሃይሉክስ ኦልሬዲ ተበልታ በዚህ ደረጃ እንትን ብላለች። ሜቢ የመካኒክ እና የመገጣጠም ወጪ ሊያስፈልገን ይችላል። ቻው። እነዚህን ሁለት ወረቀቶች ይዋቸው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለጌታነህ ባየልኝና ጌታቸው ሞላ ለተባሉ ሁለት ግለሰቦች ውክልና ሰጥተናል ነው የሚለው። ይህንን በቀላሉ ፎርጂ መሆኑን ለማረጋገጥ አንደኛው ፊርማ የጌዲዮን ጢሞቴዎስ ነው የተባለውን ፊርማ ኤም ነው፣ አንደኛው ደግሞ ደብሊው ነው። ይሄ ሙሉ ለሙሉ ፎርጂድ መሆኑን በቀላሉ ልታረጋግጡ ትችላላችሁ። ህግ ማወቅ አያስፈልግም ይሄንን ፎርጂድ ለመሆን ለማረጋገጥ። ሁለተኛው ሚኒስትሩ ስልጣን የተሰጣቸው በፓርላማ ነው። በፓርላማ የተሰጣቸውን ስልጣን ለኤክስተርናል ሰው የመስሪያ ቤቱን ጥቅም በተመለከተ ለኤክስተርናል ሰው ውክልና መስጠት አይችሉም። ሜቢ ታመው ሜቢ በስራ ጉዳይ ሌላ ሀገር ሄደው የግድ መወከል ካስፈለገ ስልጣናቸውን ለምክትላቸው ወይም ለሌላ ሚኒስቴር መስሪያ ቤት ውስጥ ኃላፊ ለሆነ ሰው መስጠት ይችላሉ እስኪመለሱ ድረስ በውክልና። በመስሪያ ቤቱ ጥቅም ላይ ግን አንዳች ነገር ማዘዝ አይችሉም፣ ወንጀልም ስለሆነ። ይህንን ውክልና ሊሰጡ የሚችሉበት ምንም አግባብ የለም። ከዚህ በፊት የኢትዮጵያን ኤርላይን ዋና ስራ አስኪያጅ አቶ መስፍን ጣሰውን፣ የትራንስፖርትና ሎጂስቲክ ሚኒስትርን የኤርጉዴ ተስፋዬን፣ እንደዚሁ የሰላምና ቀውስ ሚኒስትሯን እንደዚህ ውክልና ተሰጥቶናል ብለው ማሳመኛ እንትኖች አይተናል። እዚህ ጋር አሁን ጌታነህ ባየልኝና ጌታቸው ሞላ አካውንት ያከራዩ ሰዎች ናቸው። አካውንት ያወጡና በስማቸው ወዲያው ከነ ፓስወርዱ ከነ ሲም ካርዳቸው ለሌቦቹ ያከራያሉ። አሁን የህግ አካል ቢፈልጋቸው ማንን ነው የሚያገኙት? ጌታነህ ባየልኝንና ጌታቸው ሞላ ነው። እነዚህ ሁለት ሰዎች እነዛ ሰዎች ምን እየሰሩበት እንደሆኑ ሁላ ላያውቁ ይችላሉ። ግን በእነዚህ ሰዎች ሄደ እነዛ ሰዎች ጋር መድረስ ይቻላል። የሚኒስቴር መስሪያ ቤቶች የተለያያቸው የሚኒስቴር መስሪያ ቤቶች በእናንተ ስም የሚወጡ የውክልና እንትኖች እናንተ እንዳልወከላችሁ በተለይ ውጭ ጉዳይ ሚኒስቴር እንትን ማለት ይጠበቅባችኋል፣ ማስተባበል ይጠበቅባችኋል። በተጨማሪ ለፍትህ አካላት ብታቀርቡ እነዚህ ሰዎች አንድ ይያዛሉ፣ ሁለት ደግሞ ተበዮችን ይቀንሳል። እናንተ ወደ ካናዳ ለመሄድ የተዘጋጃችሁ ሰዎች እና ብር ለመክፈል የተዘጋጃችሁ ሰዎች፣ እነዚህ ሰዎች አድሬሳቸው ቴሌግራም ላይ ነው። ስፔሲፊክ ፕሌስ የላቸው። ለመክፈል ኪሳችሁ ውስጥ እጃችሁን ኪሳችሁ ውስጥ የከተታችሁ ኢትዮጵያውያን ወደ ብሰበስቡት ጥሩን